ኢትዮ ጣዕም የጋብቻ ጥያቄ የምታቀርበው እንግዳችን ተገኝታለች ስቱዲዮ። እንኳን አደረሰሽ ለዓለም አቀፍ የሴቶች ቀን። እንኳን አብሮ አደረሰ። እንኳን ደህና መጣሽ። አመሰግናለሁ። ድምጽሽን ለመፈተሽ እኮ ነው እንጂ ድምጽሽ እያነሰ ወደ ማይኩ ቀረብሽ። ልክ እንደኛ ደገፍ ብለሽ ማውራት ትችያለሽ፣ ዘና ብለሽ። እሺ ዛሬ ለፍቅረኛሽ ታገባኛለህ ወይ ብለሽ ልትጠይቂው መተሻል? አዎ። የት ነው ያለው እሱ? እሱ ወደ በኬ ነው ያለው፣ ሰንዳፋ በኬ። አንቺ ከዛ ነው የመጣሽው? እኔ እዚህ መገናኘት ነኝ። ቀበና አካባቢ ነሽ? በስራ ላይ ነው የሚሆነው? አዎ ስራ ላይ ነው። ዛሬ ቅዳሜ። ተደውላችኋል? ጠዋት? አዎ። ስልክ ማንሳት ይችላል የስራው ባህሪ? አዎ ይችላል። ያቋል እንደ ፕሮግራም ለምን ጊዜ ቆይቷል ነገር ያለኝ ያው ላይ ምን አለ ያንስ ነገር ደስ ይላል። አሪፍ ነው። ተከታታይ ነበር አንቺ? እኔ ያው በጣም ከታተለች ነበር፣ ግን አሁን ትንሽ ሰሞኑን ሰምቻለሁ። ምን ነው አለሽ? ሰለቸንሽ? አረ በጭራሽ ተሳሳይ ምን አጋጣሚ። ከፍቅረኛሽ ጋር ምን ያህል ጊዜ ነው የቆያችሁት? 7 አመት ሰኔ ላይ 7 አመት። ስንት አመት ነው እንዴ? እናይሽ አሁን ልጅ ነሽ? አለ 26 አመት ነው። 26 አመትሽ። 19 አመት የተጀመረ ጉዳይ ነው? አዎ እንደዛ ነው እንግዲህ። በፍቅር ነው 7 አመት ነው ከተዋወቃችሁ? ከተዋወቅን 7 አመት። አዎ። በፍቅርስ? ከአንድ አመት በኋላ ነው ፍቅር የጀመርነው። ከተዋወቃችሁ ከአንድ አመት በኋላ ፍቅር ጀመራችሁ? አዎ። እስኪ እንዴት ተገናኛችሁ ከሚለውን ጀምርና ወደ ፍቅርስ የተለወጠበትን አጋጣሚ ንገሪን እስኪ። የተገናኘነው የወንድሜ ጓደኛ ነው። ሀረር ወንድሜን ለመጠየቅ ሄደን ነው እዛ የተገናኘነው። ሀረር? እሺ። እናቴና ታናሽ ወንድሜ ሆነን ልንጠይቀው ስንሄድ እዛ አገኘነው። እሺ። እና እዛ ነው የተዋወቅነው። እሱ ሀረር ነበረ? አዎ። ሀረር ብዙ ሰው አለ። ከብዙ ሰው ማለት እሱ ጋር እንዴት ተገናኘ? አይ ከወንድሜ ጋር እንደነገርኳችሁ ጓደኛሞች ናቸው። እዛ ነው የተገናኘነው። ከዛ እሱ ከአንድ አመት በኋላ ነው ወደዚህ መጣ። ከዛ በኋላ ነው መደዋወል የጀመርነው ማለት ነው። ወደ ሰንዳፋ? አዎ መጣ። አዎ። አንቺ ደግሞ ያለሽው እዚህ ነበር ወይስ ሰንዳፋ ነበርሽ የዛን ሰዓት? አይ በፊት እዛ ወደ እንትን ነበርኩኝ፣ ወደ ኮልፌ 18 የሚባል አካባቢ እዛ ለ7 አመት ምናምን እዛ ነበርኩኝ። እሺ። እና እኔ እዛ ነበርኩ፣ እሱም እዛ ወደ ልኳንዳ የሚባል ሰፈር ነበር ተከራይቶ ነው። ልኳንዳ? አሁን ነው ወደዚህ የመጣው። እና እዛ ነበር የተዋወቅነው ማለት ነው። ድጋሚ ተገናኛችሁ እዛ? ድጋሚ ከመጣ በኋላ ክፍለ ሀገር ነው ማዘርጋ የሆነ ፕሮግራም ነበረ። እሺ። ሀረር ነው? አይ ክፍለ ሀገር ነገር ማለት ነው። ከዛ ወንድሜ እዛ ስለነበረ ይዘሽው ነው ያለኝ፣ እሱ እዛ ስለነበረ። ከዛ ሄደን እዛ ነው እንትን ያለው ማለት ነው። ስልክ ምን የተለዋወጥ ነው? አዎ። እሺ። ስለዚህ ጥሩ ጊዜ ተገኘ ማለት ነው በደንብ የማውራቱ? አዎ። ስልክሽን ተቀበለሽ? እዛ ነው ስልክ የተቀያየር ነው። ስልክ ተቀያየራችሁ እዛ ፕሮግራሙ ላይ? እሺ። ከዛስ ጓደኝነት ቀጠለ ማለት ነው አንተ? አዎ። እሺ። ከዛ ከአንድ አመት በኋላ ምን ተፈጥሮ ነው ወደ ፍቅር የገባችሁት? እንዴት ባለ አጋጣሚ ነው? ያው እዛ ከተማ ሄደንና የፕሮግራሙ ለት ማለት ነው ቃለ መገዛዛት ምናምን ከተማ ሄደን እዛ ነው እንትን ፍቅር ጥያቄ ጠይቀኝ ማለት ነው። አብረን ቁጭ ብለን የዛን የፕሮግራሙ ጊዜ ማለት ነው? አዎ። ምን ተሰማሽ? ያው ደስ አለኝ መሰለኝ። ተወጁ ነበርሽ? አይ ሳይው የሆነ ቦታ ማውቀው መሰለኝ የመጀመሪያ ቀን ሳይው እኮ ሀረር ሄደን የዛን ቀን ሳይው በቃ የሆነ ቦታ ማውቀው ነው መሰለኝ። የሆነ ስታይ ለመጀመሪያ ጊዜ ደስ የሚል ነገር ስሜት ተሰምቶሻል? አዎ። የት ነው ማውቀው ምናምን ብዬ በቃ ከራሴ ጋር ግን ከዛ በኋላ እሱ አንድ አመት ቆይቶ ነው ከዛ ወደዚህ መጣው። ወንድሜም እዛ ሀገር ቤት ስለሄደ እዛ ወይም ፕሮግራም ነበረ እዛ ላይ ነው በድጋሚ ተገናኘ ነው ማለት ነው። እንዴት ባለ ሁኔታ ነው የፍቅር ጥያቄውን ያቀረበልሽ? ያ ቁጭ ብለን ነበረ ካፌ ውስጥ ሁለታችሁ ብቻ? አዎ ሁለታችን ብቻ። ከዛ እኔ ምልሽ ወደፊት የት ብንኖር ደስ ይልሻል መስለኝ ግራ ገባኝ። ከዛ አንተ ጥያቄ ነው ጥሩ አገባብ ያው ከዛ አንተ ደስ እንዳለ ጥሩ መግቢያ እንደውም ወደፊት
የት ልጅ ቢኖር ደስ ይልሻል? የት ብንኖር ደስ ይልሻል? እሺ ጫጉላ ሽርሽራችንን የት ብናደርገው ደስ ይልሻል? ጥሩ ነው። እንደ ቀልድም እምቢ ብትባል ኧረ ቀልድ አይደለም ለማለት ነው። እሺ ከዛ አንቺ የት አልሽው? አንተ ደስ ያለ ቦታ አልኩት። መልሱ ጥያቄው መልሱም ይሄ ሆነ። እሺ ለምን እንደዚህ አይነት ጥያቄ ጠይቀኛላሽ? አያው ብያለሁ በሰዓቱ ግን ዝም ብዬ ነው እንደዛ ያልኩት። እሱ ለካ ይምሩ ነበር። ከዛ ያው በዛ ቀጠለ ማለት ነው። ስልክ ተቀያየርን እንደዋወል ነበር። እንደዛ ተጀመረ። እዛች ካፌ ውስጥ ነው እንግዲህ ያ ነገር የተፈጸመው። መቼ ነው ቀኑ? እሁድ ቀን ነው ግን እሁድ ቀን ነው አውቃለሁ። ዓመተ ምህረቱን አታውቂም? ዓመተ ምህረቱን ረሳሁት። ያው ከ6 ዓመት በፊት ነው። ለማንኛውም 6 ዓመት በፊት ከ6 ዓመት በፊት ነው የሆነው። እንደ ተናገርሽው ያው አንድ አካባቢ ነበራችሁ። ከዛ በኋላ ነው እሱም ወደ ስራ ለስራ ወደ ሄደ። እዛም ስራ ነበር። አሁን ወደዛ ሄደው 3 ዓመት ምናምን የተገናኛችሁት በአጋጣሚ ነበር በዝግጅት። ከዛ በኋላ መገናኘታችሁ መጠን ጨመረ? እንገናኛለን። ቅርብ ሲሆን ያው ሩቅ ቦታም ስለሚሄድ ለስራ ቅርብ ሲሆን ምናምን ተደዋውለን እንገናኛለን። አንቺ ቀልድ መስሎ ነበር ብለሽ ነበር ግን ጥያቄውን የት ብንኖር ደስ ይልሻል ሲልሽ ደስ ያለ ቦታ አልሽ ማለት ያው በሰዓቱ እንደዛ ነው ብዬ አልጠበቅኩም። ግን በቃ አንተ ደስ ያለ ቦታ አልኩት። ከዛ አወራንና አወራችሁ ያለውን ነገር የዛን ቀን ስለ ፍቅር አወራችሁ ማለት ነው። ዳንቺ ያለውን ስሜት በግልጽ ነገርሽ? ይሄ ደግሞ አንቺ ጋርም ነበር ስሜቱ? ነበር። እስኪ ንገሪኝ ምን አይነት ሰው ነው? ያው መልካም ሰው ነው። በጣም ታጋሽ ነው። ጥሩ ሰው ነው። ጥሩ ሰው ነው። ምን ነው የወደድሽለት? በጣም ሁሉ ነገር ደስ ይላል። ያው ባህሪው ምን የሚጠላ ነገር የለም። እርሶች እኮ በጣም አጃጅ ለዘመናዊ ያሉን እንዴት ነው ግን? እሺ አሁን 6 ዓመት በፍቅር ቆያችሁ። እንዴት ነው ያለፉት 6 ዓመታት ከሱ ጋር በፍቅር የነበረሽ ጊዜ? ያው ማለት አልፎ አልፎ እንገናኛለን ሲመቸን ማለት ነው። በስልክ ሁሌ እንደዋወላለን። በወር እንገናኛለን በ15 ቀንም ያው እኔም እሱም ሲመቸን ማለት ነው። ሩቅ ስለሆነ አሁን ላይ ያለው ፋሚሊ ጋር እሄዳለሁ አንዳንዴ እነሱ ጋር የሱ ቤተሰቦች ጋር ያውቁሻል? አስተዋውቁሻል? እና እሄዳለሁ። ያው ተደዋውለን በስልክ ነው አብዛኛውን ጊዜ ርቀት ስላለው የምንገናኘው በስልክ ነው። በስልክ ሁሌ ትደዋወላላችሁ? እንደዋወላለን። ማንን አስተዋወቀሽ ከቤተሰቦቹ? ሁሉንም። የምትሄጁ ማን ጋር ነው? ቤታቸው እነሱ ጋር። ቤተሰቦቹ ቤት? ቤት ነው ሄደው። ስለዚህ አጽድቀውሽ ወደውሻል ማለት ነው ይመስለኛል እንግዲህ። 6 ዓመት አብራችሁ ቆይታችኋል። በቆይታ ውስጥ ደግሞ ያው በፍቅር ግንኙነት ውስጥ አለመግባባት ሊፈጠር ይችላል፣ መጋጨት ሊፈጠር ይችላል። እንደዚህ አይነት ነገር በእናንተ ፍቅር ህይወት ውስጥ ነበር? ይኖራል። እስኪ በምን አጋጣሚዎች ነው የምትጋጩት? የማያስማሟችሁ ነገሮች የነበሩት ምንድን ናቸው? ያው አብዛኛውን ጊዜ እሱ በጣም ቢዚ ስለሚሆን ስልክ ለምደው ማታነሳው እንጂ ሌላ ምንም የሚያጠላን ነገር የለም። አፍቆት እንደዛ ነገር ምን ያህል ተኮራረፋላችሁ በዚህ ምክንያት? ስልክ ለምን አነሳን በሚል? ያው ትንሽ እኔ በጣም ተበሳጭቼ ምናምን ስናገረው በቃ ቆይ ትረጋጊ እደውላለሁ ብሎ ይዘጋል። በዛን ሰዓት እኔ በጣም እናደደ። አዳምጠኝ ትይዋለሽ? ግን ከተረጋጋሁኝ በኋላ ደግሞ በደንብ እናወራለን። ጥፋቱንም ያርመዋል ማለት ነው። ያው ስራ ላይ ምናምን ስለሚሆን ነው ብዙ ጊዜ ማለት ነው። ስራ ላይ ስለሚሆን ነው። ግን ያው ትራንስፖርት ታክሲ እንትን ላይ መኪና ላይ ስለሆነ ቢያንስ ገብቻለሁ እንኳን አትልም ወይ ምናምን በሚለው ነው። ታስታውሹ ረጅም ጊዜ የተቆራረፋችሁበት አጋጣሚ አለ? የለም። ኩርፊያ ምን ያህል ጊዜ ይቆያል እናንተ ጋር? 2 ቀን በዛ ከተባለ 3 ቀን። ከዛ አልፈም እንደዛ ነው። ቴክስት ያው እንጻጻፋለን እንደዋወልም እንጂ አትደዋወሉም እንጂ ቴክስት ተጻጻፋለን። እሺ ወንድምሽ አወቀ? ጓደኛው? ሁሉም አውቃለሁ። ቤተሰቦችሽ? ስለዚህ በቤተሰብ ጉዳይ ያለውን ነገር ጨርሳችኋል ማለት ነው? ስለ ትዳር አሁን እያወራችሁ ነው? ስለ ትዳር ያው ከፋሲካ በኋላ ለመጋባት ወስነናል። ያስባችኋል? ሽምግልና አልኳል? ስለዚህ ያው ኦፊሻል ለማድረግ ነው ዛሬ በህዝብ ፊት ለሷ ያለሽን ስሜት ለመግለጽ ነው የመጣሽው? ምን እንጠብቅ? ደስ ይሏል ብለሽ ታስቢያለሽ? ይመስለኛል እንግዲህ ሰርፕራይዝ አድርገሽ ታውቂያለሽ ከዚህ በፊት?
አታቂ አኒቨርሰሪያችሁ ተከብሮ ያውቃል? አይ ያው ተደውለን እንኳን አደረሰች ነው እንጂ ምትባባሉ ያቺ ቀን መቼ ነች? ሰኔ 26 ነው። ሰኔ 26 ለምን የተለየች ሆነች? ሰኔ 26 አይ የዛን ቀን ነው እንትን ያልነው የፍቅር ጥያቄ ያቀረበልኝ ነበርና በዛ ምክንያት ነው። ስለዚህ ሰኔ 26 ሁሌ ተደዋወላላችሁ? አዎ። እሺ አሁን ወደ ትዳር እየገባችሁ ነው። ዝግጁ ናችሁ በሁሉ ነገር አብሮ ለመኖር የሚያስችል? አዎ። የቤት እቃዎች እንደዚህ እየተሟሉ ነው? አዎ እያዘጋጀን ነው። ያው በማዘጋጀት ላይ ነው ያሟላ። አሁን ያላችሁበት ቦታ የተራራቀ ነው ትንሽ እንደነገርሽ? አዎ። ትዳር ሲመሰረት የት ለመኖር ነው የት ለመጠቃለል ነው ያሰባችሁት? ያው ወደ እነሱ አካባቢ በቂ ማለት ነው። አዎ። ትይጃለሽ? አዎ። አሁን ስራ እየሰራሽ ነው አንቺ? እኔ ለጊዜው ስራ እየሰራሁኝ አይደለም። ያው እያሰብኩኝ ነው ለመስራት እያሰብሽ ነው። ያው ወደ በቂ ደግሞ ስለምትንቀሳቀሽ እዛ አካባቢ አዎ አይደል አዲስ ስራ ፈጥረን ነው ሰራለን። አዎ። አሁን ሚስጥረኛ ነው ብለሽ ታስቢያለሽ? ማለት የሆነ ነገር ቢያጋጥምሽ ለማን ነው ደውዩ ቀርመሽ? ለሱ ነው ደውላ አብዛኛውን ጊዜ ከሱ ጋር ነው የምናወራው ያለውን ነገር ለሱ ነው ማወራው። ደስ ቢልሽም ቢከፋሽም አዎ ለሱ ነው ደውይለት። አዎ ለሱ አሁን ስለሱ መስታወሪን ለሱ ያለሽን ስሜት በደንብ አልነገርሽንም። እስኪ ምን ያክል ነው የምትወጂው በደንብ እስኪ እንስማው። ያው በጣም ወጥቷል እንደ ባለቤቴም ከዚህ በኋላ ልንጋባም ስለሆነ እንደ ፍቅረኛም ብቻ እንደ ሁሉ ነገር ነው አሰበ እንትን የምለው ማለት ነው። እንደ ወንድምም ነው። በጣም መልካም ሰው ነው። ታጋሽ ነው በምንም በላይ እና በቃ ቀና የሆነ ሐሳቦችን ነው የሚመክረኝ እና በጣም ነው ወደው። በስራም ያግዝሻል? አዎ። እንደዚህ ጀምሪ እንደዚህ ስሪ ይላል? አዎ። ብዙ ሐሳቦችን ይነግረኛል። እንመካከራለን ያለውን ነገር። አሁን ከፋሲካ በኋላ የአብራችሁ ልትኖሩ ነው? አዎ። ምን በዝግጅት አለ ወይስ አብራችሁ ነው የምትገቡት? አይ ዝግጅት አለ። ምንድን ነው የሚደረገው? ሰርግ አለ እነሱ ጋር በእግዚአብሔር ከፈቀደ በስጋ ደሙ ነው ያሰብነው። ከዛ ከተሳካልን እንደዛ ብለናል። በጣም ጥሩ። ስለዚህ እሱም በዚህም ተስማምቷል? አዎ። ሐሳቡም እንደው መጀመሪያም እሱ ነበር እና ሁለታችንም ቤተሰብም ተስማምቷል ለእግዚአብሔር ፍቃድ። እዚህ በኋላ በሁለታችሁ መካከል መተማመን አለ? አዎ። ታምኛለሽ? አዎ። ያምንሻል? አዎ። በጣም አይቀናም? አይ አንቺ ሳትቀኝም ሴቶች ቢደውሉለት ምንም ችግር የለውም። ለስራ ሊሆን ይችላል? አዎ። ታዲያ ለምን ደውይለት ሳታንሽ ስትቀሪ ሳያነሳስ ነው? አይደለም እሱ እኮ ጥርጣሬ ምናምን ሳይሆን እኔ እየተጨነኩኝ ለምንድን ነው ዝም የምትለው ነው። ምክንያቱም ሰው ሲወጣ ከቤት ብዙ ነገር ያጋጥመዋል። ያንን በማሰብ ነው እንጂ ሌላ ነገር አስቤ አይደለም። ሹፌር ነው? አዎ። ክፍለ ሀገር እንደዚህ የሚሄድ ነው? በፊት አዎ በጣም ሩቅ ሀገር ሄድ ነበር። አሁን ግን አሁን እዛው አካባቢ ላይ ነው የምሰራው። እዛው በቂ አካባቢ? አዎ። ጥሩ። አድማጮቻችን ጥያቄ ይኖራችኋል ላኩልን። ቴሌግራም ግሩፕ ፔጃችን ላይ ኢትዮታም አማርኛ ጥያቄ ማንኛውም አይነት ጥያቄ ላኩ፣ ችግር የለም። ለመመለስ ዝግጁ ነሽ? አዎ። ስለዚህ ቴሌግራማችን ክፍት ነው አድማጮች። ተስፍሽ ያነሳል ቴሌግራም ላይ ልኳቸው ጥያቄዎች ናት። ወደ ያሳበብክ እንዳታነሳ ምንም ጥያቄ ምን አልኩኝ? አሁን የበርኔ ጥያቄ ምናምን እያልክ እሱ አይቀር እኮ ነው። አሁን አድማጮች ራሱ ቴሌግራም ላይ ይጠይቃሉ። ይላኩ ጥያቄ ያው ማንኛውም ጥያቄ መላክ ይችላል። እሷ መልሳለሁ ብላለች። እንደዛ ብላለች። ስለዚህ ኢትዮጣም በአማርኛም በእንግሊዝኛም ቴሌግራም ግሩፕ ፔጃችን ላይ ፈልጉን ታገኙናላችሁ። እዛ ላይ ጥያቄ ካላችሁ ለእንግዳችን ማቅረብ ትችላላችሁ። ስለዚህ አጭር ፎቶ አለ? ፎቶ የለም። አትነሱም? ተነስተን ነበር ግን ስልኬ ሰሞኑን ባለፈው ተበላሸብኝ። ሳምንት አለው። ቦርሳሽ ውስጥ ምንም አላሽም? ምንም አላስኩም። ቢናፍቅሽ ምንድነው የምታየው? አይንሽ ጨፈን አድርገሽ ታስቢዋለሽ ነው? እሺ ቴሌግራም ላይ እንደዚህ ፕሮፋይል አድርገሽዋል? አይ ቴሌግራም ማውል ላይ ይሰራል አይደለም። ስልኬ ተበላሽቶብኝ አጋጣሚ ምንም ይሰራ አይደለም።
የአድማጮቻችን ጥያቄዎች እየጠየቁ ነው። ያየው ጥያቄ አለ ማንሳት የምትፈልገው ቴሌግራም ላይ አይኔ ውስጥ የገባ ጥያቄ የለም፣ ግን አድማጮች ግን ብዙ ጥያቄ ጽፈዋል እኮ። ተናገረ። የት ሄደ ነው ታይን ውስጥ አይኔ ውስጥ ሊገባ እንዴት መጻፍ እንዳለበት? እሺ ለምሳሌ እስኪ የተባለ አድማጫችን ምን አለ? ቤት ተከራያችሁ? ቤት አሁን እንከራየ ነው። ቤት አላችሁ? አለ ግን ለጊዜው ተከራይተን ለመኖር ነው ያሰብነው። ግን ነገር አልተከራያችሁ? ተከራዩ ነው። ያው እሱ ጥያቄ በቂ አካባቢ እሱም ሊመጣ ፈልጎ ይመስለኛል። ቤት ስንት አገኛችሁ የሚል ነው። አይ ገና እየፈለጋችሁ ነው። እሺ የጁሊያን የተባለ አድማጫችንም እዛው ቴሌግራም ላይ የበርናባስን ጥያቄ አንስቶታል። መጠየቅ ትፈልጋለህ? አይ ጠይቅ በኔስ ይለፈል ደስ ይበል። ምን ይመስልሻል? ጥሩስ ይጠይቅ ይለፍ። ጥያቄውን አውቀሽ ነው አንገትሽን ይዘውሽ? እንግዲህ ጁሊያን ይቅርታ ስላልጠየቀን። እሺ በርናባስ ከፈለገ ይጠይቅ። እሺ ሌላ ማራሚያዊት የተባለች አድማጫችን የጠየቀችው አለ። ምን ብላ? መቼ ነው ከንፈርሽን ይሳመሽ? ያው እኮ ነው ጁሊያን ጥያቄ እኮ ነው ሳይሆን እንዴ ከዚህ ጋር ያው እቺ ካልጠየቅ እንደማትወጣ። አይ ተመሳሳይ ነው ወይ ከዚህ? እኔ አላየሁትም። የጁሊያንን ብዙዎች ናቸው አንድ አይነት ጥያቄ ጠየቁ። ጁሊያን እንደሚያየውት መቼ ነበር እጅሽን የጨበጠሽ ነው የሚለው። ማለት ኖርማል ጥያቄ ነው። ማራማዊት ማሚል አድማጫችን እሺ የጠየቀችው ስሟሽ እኮ ታዲያ መቼ ነው ብለው ይጠይቁ አድማጮች። ሰኔ ላይ ነው ከ6 ዓመት በፊት መጀመሪያ ጊዜ እኮ ለማለት ፈልገው ነው እንጂ መጨረሻውማ የተለያየ ጊዜ ሊሆን ይችላል። በቅርቡ እሺ ተናንተም ከተናንተ ደም እንድትነዋት ሊሆን ይችላል። መጀመሪያ ግን ትዝም ይልሽ ከሆነ ፈርስት ኪስ ይላሉ ፈረንጆች። ታስታውሹ ትዘይልሽ ሁኔታውንም አታስታውሹ? እሺ እንለፈው። እሺ ጥያቄ እንዲጠይቅ ፈልገህ ነው አሁን አንተ መጀመሪያ የሚቆሰቆስከው ሲጀመር? እኔማ ይለፍ ይቅርብ ነበር ግን አንተ ያው እሺ የፍቅረኛሞች ቀንን የታሳለፋችሁ የሚል ጥያቄ አታከብራላችሁ? የፍቅረኛሞች ቀን አታከብሩ? እስካሁን አክብረን አናውቅም። እሺ ስለዚህ ቢኒ ወደ መደወሉ ይሂድ። ጥያቄው ይቀርባል። ያው እውቅና ለመስጠት ነው እንጂ ያው ሽምግልናም ተልኳል። ጉዳዩ ያለቀለት ነው። ዝግጁ ነሽ? ሐሳብ እንግዲህ ይለውጣል ብለን አናስብም። ታስቢያለሽ እንዴ? እንደዛ አይ አላስብም የሚለውን እንሰማለን። እቺን ማረጋት ይደውል ቀጥታ የሱን ምላሽ እንሰማለን። ያው እንግዲህ በአማሩ ቃላት በተዋቡ ቃላት ያለሽን ፍቅር ስሜት ነግረሽው ታውቂያለሽ? ስትጠሪ ማን ብለሽ ነው የምትጠ? በስሙ ነው ወይስ? አይ ፍቅር ነው የምትይው? ትንሽ ወደ ማይኩ ቀረብ ብለሽ። ስለዚህ አሁን መኪና እያሽከረከረ ይሆናል። ምን የህዝብ ትራ እሺ ጠራቆ። ሄሎ ተነስተልን። እንደምን አለ ፍቃዱ? እግዚአብሔር ይመስገን። እየነዳህ ነው? መንገድ ላይ ነህ? ቆሜያለሁ። ቆመሃል? በጣም ጥሩ። ከቆም ከአንድ ደቂቃ ብቻ ለኛ ትሰጠናለህ። ምን ደውልልህ? አዲስ አበባ ከሬዲዮ ጣቢያ ነው። ኢትዮ ኤፍኤም 107.8 ይባላል። ኢትዮ ጣም ፕሮግራም ነው እና በዚህ ፕሮግራም ላይ ባንተ ጉዳይ ስናወራ ቆይተናል ለደቂቃዎች። አሁን ደግሞ የምናወራው ደግሞ ቀጥታ በሬዲዮ ደግሞ እየተላለፈ ነው። እሺ ስለዚህ በርካቶች ያንተን ታሪክ ሰምተዋል። እሺ አንድ እንግዳ ደግሞ እኛ ጋር መጥቷል አንተን ሊያወራ የሚፈልግ። ማን ነው? እናገናኘህ? ዝግጁ ነህ? ችግር የለውም አገናኝ። እሺ ይኸው መድረኩ። እሺ እንዴት ነህ? ማን ነው? አላወቀኝም እንዴ? ምን ልትሰሪ መጣሽ እዚህ? አይ የሆነ ጥያቄ ነበረኝ። አወካት በደንብ እና ለብቻ ጠይቂኝ። አይ በህዝብ ፊት ምነግረው ነገር አለ ስላለች ነው። ምን ይደረግ በቃ ተገኘች አሁን እዚህ። የፈጣሪ ያለ ይሁን ችግር የለም።
ዝግጁ ነህ? ትጠይቀህ? ችግር የለውም ትጠይቀኝ። እሺ እንዴት እንደምወድ ታውቃለህ? አውቃለሁ። ያውና ያው ሁሉንም ነገር ጨርሰናል፣ ግን ታገባኛለህ ወይ ለማለት ነው። አልሰማህም? ኦኬ ድጋሚ ታገባኛለህ ወይ? አዎ ምንም ጥያቄ የለውም እኮ። ምን ያክል ለሱ ያለሽ ስሜት? እሺ በጣም ወድሃለሁ፣ አመሰግናለሁ። እድሜና ጤና ይስጥልኝ። እሺ ፍቃዱ፣ ያው እሷ ቅድምም ስታወራን ነበር፣ አሁንም ላንተ ያላትን ስሜት ገልጻለች። ስለሷ ማለት የምትፈልገው ነገር ካለ የተወሰኑ ሰከንዶች እንስጥህ። እኔ ምንም ምለው ነገር የለኝም። እኔ ሁሉ ነገር ነች በነገራችን ላይ ምንም ማወጣለበት አቃቂር ነገር የለኝም። እኔ ፈልጌ አምኜበት የገባሁበት ነገር ስለሆነ ሲጀመር በጣም ነው የምወዳት። ሲጀመር ምንም የጠላሁት ነገርም የለም። ተሳውቁ በእንደዚህ አይነት መንገድ ይመጣል ብዬ ደግሞ ሲጀመር አልጠበቅኩም። ሰርፕራይዝ ላድርገው ብላ ነው። ሰርፕራይዝ ላድርገው ብላ ነው። በህዝብ ፊት ላንተ ያላትን ስሜት አጋጣሚ አሁን ስራ እረፍት ላይ ለምሳ ቆመን ነው እንጂ አሁን ስራ ላይ ብሆን ኖሮ ይሄን ያለም ለማውራት አይመቸኝም ነበር። ጥሩ ሰዓት ደወልን። አልጠበቅኩም። ለመልካም ነገር ጊዜ አለ። ላጠላቆም ግን አልጠበቅኩም ሲጀመር። ያው ልፋቷንም በደንብ ግንዛቤ ውስጥ ከተትላት ላንተ ያላትን ስሜት ለመንገር እኛ ጋር ስቱዲዮ መጣ። እኔ በሷ በኩል ምንም ማወጣላት ነገር የለም። በጣም ሲጀመር ምርጥ ከምርጥ ነች። ምንም ማወጣላት ነገር የለም። በእንደዚህ አይነት ነገር ይመጣል ብዬ አልጠበቅኩም። በነገራችን መጥቷል። እንኳን ደስ አለ። ለማንኛውም እኛም ያው መልካም ጋብቻ እንዲሆንላችሁ እንመኛለን። ያው ከፋሲካ በኋላ ሊሆን እንደሚችልም ነግራናለች። እግዚአብሔር ያሳካው። እኔም እየተዘጋጀው ነው፣ የእሷም ቤተሰቦች እየተዘጋጁ ነው። እግዚአብሔር ይጨምርበት። በጣም ጥሩ። ከቻልክ ሬዲዮ ክፈትና 107.8 ላይ መዝሙር ጋብዘሽዋል። የማንን ነው? የቴዎድሮስን። ቴዎድሮስ ዮሴፍ። ቴዎድሮስ ዮሴፍ። እኔ አሁን ላይመቸኝ ስለሚችል ምን የሚለውን እሺ ንገሪው። ቢዘጋ ምዕራፉ የሚለውን አዳምጣለሁ። እሺ እናመሰግናለን። የተባረከ ያድርግላችሁ ዘመናችሁን። አሜን። እሺ መልካም ቀን።